ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ከሩብ ላይ በጀመረው ጨዋታ ሊቨርፑል ከሰንደርላንድ ጋር በአንፊልድ አንዳቻ በሆነ ውጤት ማጠናቀቁ አይዘነጋም። ከጨዋታው በኋላም የዛን ጨዋታ ማች ሪያክሽንም ይዤላችሁ መጥቼ ነበረ። አሁን ላይ ደግሞ ከዛ በተጨማሪ ሌሎች መነሳት ያለባቸውን ነጥቦች እንደዚሁም በአጠቃላይ የሊቨርፑል ችግር ምንድን ነው የሚለውን ነገር የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። እንደዚሁስ አሰልጣኝ አርነ ስሎት ከዚህ በኋላስ እስከ መቼ በሊቨርፑል ይቆያሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ትናንትና ምሽት ላይ በተደረገው ጨዋታ ሁላችንም እንደተመለከት ነው ሊቨርፑል በአንፊልድ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ይህም ጨዋታ እንግዲህ ለሊቨርፑል ሙሉ ለሙሉ መጥፎ ነበር ማለት አንችልም። አንዳንድ ጥሩ ነገሮችንም በዚህ ጨዋታ ላይ መመልከት ችለናል። ነገር ግን ደግሞ ከጥሩ ጎኑ ይልቅ መጥፎ ጎኑ የሚያመዝንበት ጨዋታ ነው የተመለከት ነው። እናም አንድ ስቴፕ ፎርዋርድ ስንሄድ፣ አንድ ስቴፕ ወደፊት ስንሄድ 11 ነጥቦችን ወደ ኋላ እየተመለስን ነው የምንገኘው። ከመሪው ከአርሰናል ጋርም ያለን የነጥብ ልዩነትም ወደ 11 ሰፍቷል። ያ ለምን ሆነ? የሊቨርፑልስ ችግር ምንድን ነው የሚለውን ነገር ይህ ሲዝን ከተጀመረ ጀምሮ በተደጋጋሚ ስናነሳው የነበረ ነጥብ ነው። ነገር ግን ደግሞ ከዌስትሃም ጨዋታ በኋላ በተለይ ሊቨርፑል 2-0 ባሸነፍበት ጨዋታ ምንም አይነት ሙከራ 90 ደቂቃ ሙሉ አልተሞከረበትም ነበርና ከዛ ጨዋታ በኋላ ጥሩ መነሳሳትን መመልከት ችለን ነበረ። ምናልባትም ሊቨርፑል ወደ አሸናፊነት ሊመለስ ይችላል የሚልም ተስፋ ነበረ። ነገር ግን ከትናንትና ጨዋታ በኋላ ሙሉ ለሙሉ ያ ተስፋ የጨለመብን ይመስለኛል። ምክንያቱም ደግሞ በትናንትናው ጨዋታ ላይ ሊቨርፑሎች ያሳዩትን ብቃት ስንመለከት፣ ያደረጉትን እንቅስቃሴ ስንመለከት ከዚህ በፊትም በተደጋጋሚ ማስተካከል አለባቸው የሚለውን ነገር ነው በትናንትናው ጨዋታ ላይ የተመለከት ነው። ነገር ግን ቅድም እንዳልኳችሁ በጨዋታው ላይ ሙሉ ለሙሉ መጥፎ አይደለም የነበረው። አንዳንድ ጥሩ ነገሮችን መመልከት ችለናል። የመጀመሪያው ጥሩ ነገር በዚህ ጨዋታ ላይ የተመለከት ነው ጨዋታውን ሳንሸነፍ መውጣት ችለናል። አቻ በሆነ ውጤት ነው የተጠናቀቀው። በተለይ ከጨዋታው በኋላም ከጨዋታው በፊትም እንደነገርኳችሁ በዚህ ሲዝን ቀድሞ በተቆጠረባቸው 10 ጨዋታዎች ውስጥ አንዱን ብቻ ነው ቀልብሰው ማሸነፍ የቻሉት። እሱም ጨዋታ ደግሞ ከኢንትራ ፍራንክፈርት ጋር ያደረጉትን ጨዋታ ብቻ ነው። ሌሎቹን ጨዋታዎች እንዳለ ሽንፈት አጋጥሟቸዋል። በትናንትናው ጨዋታ ላይ ግን ቀድሞ ጎል ቢቆጠርባቸውም አቻ በሆነ ውጤት ማጠናቀቅ ችሏልና ከዚህ ሲዝን አንጻር ስንመለከተው ጥሩ እንቅስቃሴ አድርጓል፣ ጥሩ ውጤትም አስመዝግቧል ማለት እንችላለን። ነገር ግን በሊቨርፑል ስታንዳርድ ከተመለከት ነው በጸጋ የምንቀበለው ውጤት አይደለም። ምክንያቱም እንደ ሊቨርፑል ሁሉንም ጨዋታዎች የግድ ማሸነፍ መቻል አለብን። በተለይ ደግሞ ከአዲስ አዳጊ ቡድን ጋር ስንገናኝ፣ ከሰንደርላንድ ጋር ስትገናኝ ሁሉንም ጨዋታዎች የግድ ማሸነፍ መቻል አለብህ። ምናልባት የትናንትናው ጨዋታ ከአርሰናል ጋር፣ ከቼልሲ ጋር፣ ከማንቸስተር ሲቲ ጋር ያደረግነው ጨዋታ ቢሆን ኖሮ ቢያንስ ከትልልቅ ቡድኖች ጋር ያደረግነው ጨዋታ ስለሆነ አቻ ውጤት ብንወጣ ራሱ ያን ያህል ላያስገርመን ይችላል። ነገር ግን ከሰንደርላንድ ጋር ተጫውተ አቻ ውጤት ይዘህ ስለወጣ ደስተኛ መሆን የለብህም። ነገር ግን ከዚህ ሲዝን አንጻር ስንመለከተው ቅድም እንዳልኳችሁ የተሻለ ውጤት ነው። ሌላኛው ጥሩ ነገር በዚህ ጨዋታ ላይ የተመለከት ነው ፍሎሪያን ቪርትዝ አሁንም ጥሩ የሚባል ምሽትን ማሳለፍ ችሏል። ከዌስትሃም ጋር በተደረገው ጨዋታ ላይም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በትናንትናው ጨዋታ ላይም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ምናልባትም ወደ ሻርፕነሱ እየመጣ ነው የሚል ነገርን እንድናነሳ አድርጎናልና ያም ጥሩ ነገር ነው። ከሱ ያየነው እንቅስቃሴም በጣም ጥሩ የሚባል እንቅስቃሴ ነው። ከዛ በተጨማሪም ጆ ጎሜዝም በዚህ ጨዋታ ላይ ጥሩ የሚባለን ምሽት ማሳለፍ ችሏል። እንደሚታወቀው ደግሞ ከዌስትሃም ጨዋታ በፊት ጆ ጎሜዝ በፕሪሚየር ሊጉ በቋሚነት የጀመረው ባለፈው አመት ነው የነበረውና ላለፉት ጥቂት ወራቶች በፕሪሚየር ሊጉ በቋሚነት መጀመር አልቻለም ነበር። እናም ከዛ በኋላ ከጉዳት ከተመለሰ በኋላም ያሳየው እንቅስቃሴ ይበል የሚያስብል ነው። በዌስትሃም ጨዋታ ላይም ጥሩ ነበረ። በዚህ ጨዋታ ላይም ጥሩ እንቅስቃሴን ማድረግ ችሏል። ሌላኛው በጥሩ ጎን የምንወስደው ደግሞ በዚህ ጨዋታ ላይ ከዌስትሃሙ ጨዋታ የተሻለ የመከላከል ጥንካሬን መመልከት ችለናል። በዚህ ሲዝን እንግዲህ ሊቨርፑሎች በጣም ብዙ ጎሎች ናቸው እየተቆጠሩባቸው የሚገኙ። እስካሁን ድረስም እንግዲህ ወደ 35 የሚጠጉ ግቦች ተቆጥሮባቸዋል እስካሁን ድረስ በተደረጉ ጨዋታዎችና በጣም አስከፊ የሚባል የመከላከል አቋምን ነበረ ስንመለከት የነበረው። ነገር ግን ባለፉት 2 ጨዋታዎች የተሻለ እንቅስቃሴን ማድረግ ችሏል። በዌስትሃም ጨዋታ ላይ ምንም አይነት ሙከራ አልተደረገባቸውም። በትናንትናው በሰንደርላንድ ጨዋታ ላይም አንድ ጎል ቢቆጠርባቸውም ነገር ግን ከዌስትሃሙ ጨዋታ የተሻለ ተከላክለዋል ማለት እንችላለን። በእርግጥ አሁንም የሚቀር ነገር አለው። ነገር ግን ደግሞ ቢያንስ የኋላ ተከላካይ ስፍራ ላይ ያሉት ተጫዋቾች ተፈጥሯዊ ተከላካይ ናቸው። በዚህ ሲዝን እንግዲህ አንድ ሊቨርፑል የተቸገሩበት ነገር ቢኖር ምንድን ነው የተከላካይ ስፍራ ላይ በተለይ ደግሞ የቀኝ ክንፍ ቦታ ላይ የመሀል ሜዳ ተጫዋቾች እዛ ቦታ ላይ እንዲጫወቱ ሲደረግ ነበረ። በተለይ በዋነኝነት ሳቡዝ ላይ እዛ ቦታ ላይ ሲጫወት ነበረ። ከርትስ ጆንስም ትናንትና ተቀይሮ በመግባት እዛ ቦታ ላይ መጫወት ይችላል። ተቀይሮም በመግባቱ ያን ያህል አልከፋም። ምክንያቱም ጆ ጎሜዝ ሙሉ 90 ደቂቃ በተከታታይ 2 ጨዋታዎችን መጫወት አይችልም ገና ከጉዳት እንደመመለሱ መጠን ማለት ነውና እረፍት ያስፈልጓል። የሚቀይረው ተጫዋች የግድ ያስፈልግ ነበረ። በዛ ሰዓት ደግሞ እነ ብራድሊና
ፍሪምፖንግ ለጨዋታው ብቁ ስላልነበሩ አልገቡም። ነገር ግን ደግሞ ወጣቱ ራምሴ እዛ ቦታ ላይ መጫወት ይችል ነበረ። ነገር ግን በስኳድ ውስጥ ባለመኖሩ ምክንያት የመሀል ስፍራ ተጫዋች ወደ ተከላካይ ቦታ እንዲመለስ ተደርጓል። ተቀይሮ እስከሚወጣበት ሰዓት ግን ጆ ጎሜዝ ጥሩ የሚባል እንቅስቃሴን ማድረግ ችሏል። እናም የተከላካይ ስፍራውን በተከላካይ ተጫዋቾች መሙላቱ ለሊቨርፑል የመከላከል ጥንካሬን ሰጥቶታል ማለት እንችላለን። እነዚህ እንግዲህ በትናንትናው ጨዋታ ላይ የተመለከትናቸው ጠንካራ ወይም ጥሩ የሚባሉ ጎኖች ናቸው። ከነዚህ ውጭ ግን በጣም ብዙ መስተካከል ያለባቸው በጣም ብዙ መጥፎ ጎኖች፣ የማያስደስቱ ነገሮችን በዚህ ጨዋታ ላይ መመልከት ችለናል። አንደኛው የተመለከትነው ነገር ትናንትናም ከጨዋታው በኋላ እንደተናገርኩት የመጀመሪያው አጋማሽ ላይ በጣም ስሎ የሆነ የዘገመ ጨዋታን ሲጫወቱ ነበር። ከጨዋታው በኋላ በእርግጥ ከርቲስ ጆንስ አንድ የተናገረው ነገር ነበር። እሱም ምንድነው ኳሱን የመጀመሪያው አጋማሽ ላይ ማቀዝቀዝ ያስፈለገን፣ በምናቀዘቅዝበት ሰዓት የሰንደርላንድ ተጫዋቾች ፕረስ ለማድረግ ይወጡ ነበረ። በዛ በሚወጡበት ሰዓት ደግሞ ክፍተት ስለምናገኝ በእነዚህ ክፍተቶች ለመጠቀም አስበን ነበር የሚል አስተያየትን ሰጥቶ ነበረ። ነገር ግን በጨዋታው ላይ ያንን ለማድረግ ያሰቡ ራሱ አይመስልም ነበረ። በጣም የዘገየ ጨዋታን ነበር ሲጫወቱ የነበሩት። እሺ ከርቲስ ጆንስ ያለው ሀሳብ ትክክለኛ ያሰቡት ነገር ነው ብንል እንኳን እንዴት 45 ደቂቃ ሙሉ በእንደዚህ አይነት ተመሳሳይ አይነት አጨዋወት ትጫወታለህ? የመጀመሪያዎቹን 10 15 ኢቨን እስከ 20ኛው ደቂቃ ድረስ ራሱ እንደዚህ አይነት አጨዋወት ትጫወታለህ? በነዛ ደቂቃዎች የሰንደርላንድ ተጫዋቾች አንተን ፕረስ ሊያደርጉ ካልመጡ አንተ ያጨዋወት ስታይልህን መቀየር መቻል አለብህ። ሙሉ ለሙሉ 45 ደቂቃ ሙሉ ይመጣሉ በማለት ተስፋ በማድረግ ብቻ ጨዋታን መጫወት የለብምና ቶሎ ውሳኔን ወስነው ቶሎ ያጨዋወት ስታይላቸውን መቀየር ይገባቸው ነበረ። ይህንን ስናነሳ ደግሞ ሌላ አንድ ጥያቄ ማንሳት አለብን። የአሰልጣኝ አርነ ስሎት ቡድን ፕላን ቢ አለ ወይ የሚል ነገር መነሳት ያለበት ይመስለኛል። ምክንያቱም በጣም ጎበዝ የሆነ አሰልጣኝ፣ ጎበዝ የሆኑ ተጫዋቾች ምንጊዜም የመጀመሪያዎቹን 10 15 20 ደቂቃዎች እንግዲህ ይዘውት የገቡትን ታክቲክ ነው የሚጠቀሙት። ነገር ግን ይዘውት የገቡት ታክቲክ ያጨዋወት ስታይል የማያዋጣቸው ከሆነ ወዲያውኑ በጣም በፍጥነት ታክቲካቸውን የአጨዋወት ስታይላቸውን ፎርሜሽናቸውን በመቀየር ውጤታማ ለመሆን ጥረት ሲያደርጉ መመልከት ችለናል። ይህንንም ነገር በየርገን ክሎፕ ስር በተደጋጋሚ ስንመለከተው የነበረ ነገር ነው። በተለይ ደግሞ ከማንቸስተር ሲቲ ጋር በሚገናኙበት ሰዓት በየ15 ደቂቃው ታክቲኮች ሲለወጡ ነበር፣ የአጨዋወት ስታይሎች ሲለወጡ መመልከት ችለን ነበርና አሁንም እንደዛ ማድረግ ነበረባቸው። ነገር ግን ያንን ሳያደርጉ መቅረት ችለዋል። እናም ክለቡ በዚህ ሰዓት ምን ማድረግ እንዳለበት ራሱ የሚያውቁ አይመስሉም፣ ሀሳብም ያላቸውም አይመስልምና ግራ የተጋቡ ተጫዋቾች፣ ግራ የተጋባ አሰልጣኝ ያለበት ቡድን ሆኖ ነው እየተመለከተን የምንገኘው። ከዛ በተጨማሪም ሌላ ማንሳት ያለበት ነጥብ ቢኖር ምንድነው ደግሞ አሰልጣኝ አርነ ስሎት መጫወት የሚፈልጉት ያጨዋወት ስታይል አለ። አሁን ልክ እንደ ፒኤስጂ አይነት እንደ ፔፕ ጋርዲዮላ ቡድን አይነት ያጨዋወት ስታይል መጫወት ይፈልጋሉ። ነገር ግን ደግሞ በዛ በጭንቅላታቸው ውስጥ ያለው ያጨዋወት ስታይልና በቡድኑ ውስጥ ያሉት ተጫዋቾች የሚመጣጠኑ አልሆኑምና በዛ ምክንያትም ሊቨርፑሎች እየተቸገሩ ያለ ይመስለኛል። አሰልጣኙም ያጨዋወት ስታይሉን መቀየር አልፈለገም። እንደዚሁም ደግሞ ተጫዋቾቹም ለዛ ያጨዋወት ስታይልም የሚሆኑ አይደሉም። አሁን ለምሳሌ ሙሐመድ ሳላህ በተለያየ ምክንያት በእድሜውም ሊሆን ይችላል፣ ከአጨዋወት ስታይሉ ጋር ፊት ባለማድረጉ ሊሆን ይችላል፣ በአቋም መውረድም ሊሆን ይችላል። እንደዚሁም በተመሳሳይ መልኩ ኮዲ ጋክፖ፣ ሮበርትሰን፣ ኢብራሂም ኮናቴ እንደዚህ ተጫዋቾች እንዳለ አሰልጣኝ አርነ ስሎት መጫወት ለሚፈልጉት ያጨዋወት ስታይል የሚሆኑ ተጫዋቾች አይመስሉኝምና የዚህ ልዩነት መኖር የአሰልጣኙ ታክቲክ የአሰልጣኙ ያጨዋወት ፍልስፍና ከተጫዋቾች ጋር ያለው ልዩነት መስፋቱ ምናልባትም ሊቨርፑልን ውጤታማ እንዳይሆኑ ያደረጋቸው ይመስለኛል። በትናንትናው ጨዋታ ላይ እንደተመለከት ነው ኮዲ ጋክፖም ለዚህ ያጨዋወት ራስ ስታይል ራሱ የሚሆን አይመስለኝም። በእርግጥ በዌስትሃም ጨዋታ ላይ ጥሩ ለመንቀሳቀስ ሞክሮ ነበር። ነገር ግን ደግሞ በጣም ምርጥ የሚባል እንቅስቃሴን አድርጓል ልንል አንችልም። በእርግጥ ጎል አስቆጥሯል፣ እንደዚሁም ደግሞ አሲስት ማድረግ ችሏል። ነገር ግን በጨዋታው ላይ የነበረውን ፐርፎርማንስ ስንመለከተው ግን ያን ያህል የሚያስደስት አይደለም የነበረው። አሁንም አሰልጣኝ አርነ ስሎት መጫወት ለሚፈልጉት ያጨዋወት ስታይል ኮዲ ጋክፖ የሚሆን አይደለም፣ ሙሐመድ ሳላም የሚሆን አይደለም። በትናንትና ጨዋታ ላይ የመጀመሪያው አጋማሽ ላይ ኮዲ ጋክፖ እንዴት ሲጫወት እንደነበር ሁላችንም ተመልክተናል። ከዚህ በፊትም እንዴት እንደሚጫወት ሁላችንም እናውቃለን። አይደለም ፕሮፌሽናል ተጫዋቾች እኛ ራሱ ወደ ሜዳ ብንገባ እሱ እንዴት ሊጫወት እንደሚችል እንዴት ሊያደርግ እንደሚችል ሁላችንም መገመት አይከብደንምና አንድ ተጫዋች ደግሞ ተገማች ከሆነ ኳሱን ለመቀማት በጣም የቀረበ ነው የሚሆነውና ተከላካዮች ሁል ጊዜ እሱ ምን እንደሚያደርግ ስለሚያውቁ የእሱን ኤክስፔክት አድርገው ነው ወደ ሜዳ የሚገቡትና ያ ነገር ደግሞ ለሊቨርፑል ውጤታማ እያደረገ አይደለም የሚገኘው። በእርግጥ ሁለተኛው አጋማሽ ላይ ሊቨርፑል የተሻለ መንቀሳቀስ ችለዋል። ሙሐመድ ሳላም ከገባ በኋላ ኳሶች እንዳሉ ወደ እሱ ሲሄዱ መመልከት ችለናል። እሱም የሆነ ነገር ለመፍጠር እንግዲህ ጥረት ሲያደርግ ተመልክተናል። ነገር ግን ደግሞ ጥረቶቹ እንዳለ ስኬታማ አልነበሩምና የባላንስም ችግር አለ ቡድኑን ስኳድ ከተመለከትን። ምክንያቱም ሙሐመድ ሳላ በሚገባበት ሰዓት ሁላችንም ከተመለከትን ኳሶች እንዳለ ወደ ሙሐመድ ሳላ
ኋላ ነው የሚሄዱት። የፈለገ በላይኛው በኩል በግራ መስመር በኩል ክፍተት ቢኖር እንኳን ኳሶች ወደዛ አይሄዱም። በቀጥታ ወደ ሙሐመድ ሳላ ብቻ ነው የሚሄዱትና ሁሉ ነገር ክሬሽን እንዳለ ከሙሐመድ ሳላ እንዲመጣ ነው የሚፈልጉት። ያ ነገር ደግሞ ባላንስን ያሳጣል። እንደዚሁም ደግሞ ወደ ግራ ክንፍ እንኳን ኳሶቹ ቢላኩ ኮዲ ጋክፖ ጋር ኳሱ የሚደርስ ከሆነ ምን ሊያደርግ እንደሚችል ሁላችንም እናውቃለን። 90%ቱ ወደ ታች ሰበር አድርጎ ይመቷል። ካልሆነ ደግሞ የቀሩትን ሰበር አድርጎ ክሮስ ያደርጓል። ሌላ ምንም አያደርግም። ኦቨርላፕም ሌሎች ተጫዋቾች ቢያደርጉም አንደርላፕም ቢያደርጉም ተመሳሳይ አይነት ነገር ነው የሚያደርገው። ያ ነገር ደግሞ ለሊቨርፑል እየጎዳ ነው የሚገኘውና እዛ ቦታ ላይ አሁንም ትክክለኛ መፍትሄ ያስፈልጋል። ቢያንስ ፌዴሪኮ ኬዛን በቋሚነት በማስጀመር የሆነ ነገርን ለመቀየር መጣር ነበረባቸው። በትናንትና ጨዋታ ላይ አሁን ለፌዴሪኮ ኬዛ ከዛ የተሻለ የጨዋታ እድል ሊሰጠው ይገባ ነበረ። ቢቻል በቋሚነት ማስጀመር፣ ካልሆነ ደግሞ መሐመድ ሳላህን ከማስገባት ፌዴሪኮ ኬዛን በማስገባት ውጤት ለመቀየር ጥረት ማድረግ የተሻለ ይሆን ነበር ብዬ አስባለሁ። በተለይ ፌዴሪኮ ኬዛ የሚገባ ከሆነ ከፍሎሪን ቪርትስ ጋር ቦታ እየተቀያየሩ ይጫወቱ ነበር። ምክንያቱም ፌዴሪኮ ኬዛ በግራም በቀኝም በ9 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና ከአሌክሳንደር ኢሳክ ጋርም ቦታ እየተቀያየሩ መጮት ይችላሉ። እርስ በርሳቸውም ቦታ እየተቀያየሩ መጮት ይችሉ ነበር። ያ ደግሞ ለተከላካዮች ግራ እንዲጋቡ ማድረግ ይችሉ ነበረ። አሰልጣኝ አርነ ስሎት ግን ያንን ነገር አላደረጉ። ከዚህ በፊትም እንደተናገር ነው አሰልጣኝ አርነ ስሎት ድርቅናም ያለባቸው አሰልጣኝ ናቸው። ምክንያቱም ደግሞ አንድ ተጫዋች መጥፎ እንቅስቃሴ እያደረገ ከሆነ ደጋግም እሱን ማስገባትና ከሱ ደግሞ የተለየ ነገርን መጠበቅ ሞኝነት ነው የሚሆነውና በዚህ ሰዓት ደግሞ ፌዴሪኮ ኬዛ ቢያንስ በዚህ ሰዓት ካሉ የክንፍ የሊቨርፑል ተጫዋቾች የተሻለ ተጫዋች ነው ብዬ ነው የማስበውና የተሻለ የመጮቻ እድል ሊሰጠው ይገባ ነበረ። በትናንትናው ጨዋታ ላይም ሊቨርፑል እንዳይሸነፍም ያደረገውን እንቅስቃሴ ሁላችንም ተመልክተናል። በጣም ምርጥ የሚባልን ሪከቨርን ማድረግ ችሏልና ቢያንስ ለዚህ ላሳየው ነገር ራሱ ሽልማት ይገባዋል። በቀጣይ ጨዋታዎችም የተሻለ የመጮቻ እድልም ሊሰጠው ይገባል ብዬ አስባለሁ። ከዚህ በተጨማሪ መነሳት ያለበት ነጥብ ቢኖር ምንድነው ስተሬጅ ከጨዋታው በኋላ አንድ ያነሳው ነጥብ አለ። እሱም ምንድን ያለው አሰልጣኝ አርነ ስሎት ቋሚ 11ዱም የሚያውቅ አይመስለኝም የሚል አስቴትን ተናግሯል። ይህም እንግዲህ ቅድም እንዳልኳቸው አንደኛ አሰልጣኝ አርነ ስሎት ግልጽ የሆነ ታክቲክ ያላቸውም አይመስለኝም በዚህ ሰዓት። በተለይ ደግሞ የሽንፈት መደራረብ ኮንፊደንሳቸው ላይ በጣም ከፍተኛ ተጽዕኖ የፈጠረ ይመስለኛልና የተጫዋቾቹን ኮንፊደንስ የለም በዚህ ሰዓት ላይ፣ እንደዚሁም አሰልጣኙን ኮንፊደንሱን ያጣ ይመስለኛል። በዛ ምክንያትም በዚህ ሰዓት አሰልጣኝ አርነ ስሎት ግልጽ የሆነ ታክቲክ፣ ግልጽ የሆነ የአጮት ስታይልም ያላቸው አይመስለኝም። በዛ ምክንያትም ግልጽ የሆነ ቋሚ 11 እንዳይኖራቸው ያደረገ ይመስለኛልና ከዚህ በኋላ አሰልጣኝ አርነ ስሎት ማድረግ ያለባቸው ግልጽ የሆነ የአጮት ስታይል ታክቲክን መጀመሪያ ያስቀምጡ፣ ከዛ በኋላ ተጫዋቾችን ይምረጡ፣ ከዛ በኋላ በእነዚህ ተጫዋቾች ያንን ታክቲክ በተከታታይ ጨዋታዎች እንዲጫወቱ ማድረግ ነው። ከዛ በኋላ ነው እንግዲህ ውጤት ሊመጣም የሚችለው። ነገር ግን አሰልጣኝ አርነ ስሎት አሁን ለምሳሌ በዌስትሃም ጨዋታ ላይ የተጠቀሙት ታክቲክ አለ። ኦልሞስት 4-4-1 የሚመስል ፎርሜሽን ነበር የተጠቀሙት። ፍሎሪን ቪርትስ የትም እየሄደ እንዲጫወት ተደርጎ ከዛ በኋላ ኮዲ ጋክፖ ደግሞ ሚሎስ ኬርኬዝን እንዲያግዝ እንደዚሁም ደግሞ ሳቡስ ላይ ጆ ጎሜዝን እንዲያግዝ ነበር የተደረገው። በትናንትናው ጨዋታም በሰንደርላንድ ጨዋታ ላይም እንደዚህ አይነት ታክቲክን ነበር የተጠቀሙት መጀመሪያው አጋማሽ ላይ። ነገር ግን ሁለተኛው አጋማሽ ልክ እንደተጀመረ መሐመድ ሳላ ገባ። ከዛ ወደ 4-3-3 ፎርሜሽን ነው የተመለሱት። በእርግጥ ጥሩ የሚባል እንቅስቃሴ ማድረግ ችሏል። ነገር ግን ደግሞ በዚህ ሰዓት ላይ ኮንፊደንሱን ላጣ ቡድን በተደጋጋሚ ፎርሜሽን የምትቀየር ከሆነ በተደጋጋሚ ተጫዋቾችን የምትቀየር ከሆነ ወጥ አቋም እንዳይኖረው ያደርጋልና እዚህ ላይም አሰልጣኝ አርነ ስሎት የተሻለ ነገርን ማድረግ መቻል አለባቸው ብዬ አስባለሁ። ከዚህ በተጨማሪም ግን የተጫዋቾቹ ኮንፊደንስ አሁን ላይ በጣም የወረደ ሆኖ ነው እየተመለከቱት የሚገኘው። በትናንትናው ጨዋታ ላይ የተከላካዮቹን ኮንፊደንስ በደንብ ተመልክተናል። የቨርጂል ቫንዳይክንም የኢብራሂም ኮናቴም ኮንፊደንስ ምን ደረጃ ላይ እንዳለ ሁላችንም የምናውቅ ይመስለኛል። ከነሱ በተጨማሪም ግን አሊሰን ቤከር ትናንትና ጥሩ እንቅስቃሴን አድርጓል ማለት አንችልም። በተለይ ደግሞ ኳሶችን በሚያቀብልበት ሰዓት በጣም ነርቨስ ሆኖ መመልከት ችለናል። ሌላ ጊዜ በቀላሉ ረዣዥም ኳሶችንም ሲያቀበል መመልከት ችለ ነበረ። በትናንትና ጨዋታ ላይ ግን ያንን ለማድረግ ሲቸገር መመልከት ችለናል። በእርግጥ በቅርቡ ነው ከጉዳት የተመለሰው። እንደዛም ቢሆንም ግን ከዚህ የተሻለ ነገርን ማድረግ ይችል ነበረ። ሌላኛው መነሳት ያለበት ነጥብ በእርግጥ በትናንትና ጨዋታ ላይ ብቻ አይደለም። ይህ ሲዝን ከተጀመረ ጀምሮ ሊቨርፑል አንድ እየተቸገረበት ያለ አንድ ነገር አለ። በተለይ ደግሞ ባለፉት ዓመታት በጣም አስደናቂ ቡድን ነበር በዚህ ነገር ላይ። በዚህ ሲዝን ግን ያንን ነገር ማድረግ ሲሳነው መመልከት ችለናል። እሱ ምንድን ነው? በካውንተር አታክ የነበራቸው አስፈሪነት ዘንድሮ ሙሉ ለሙሉ ጠፍቷል ማለት እንችላለን። ባለፉት ጥቂት ዓመታት በተለይ ደግሞ በየርገን ክሎፕ ስር በካውንተር አታክ ደረጃ ሊቨርፑልን የሚያክል ቡድን አልነበረም። እንዲሁም ማንቸስተር ሲቲን በተደጋጋሚ ስናሸንፍ ራሱ አብዛኞቹን ጎሎች ማስቆጠር የቻልነው በካውንተር አታክ ነው የነበረው። እንዲሁም በአንድ አጋጣሚ በጣም በተከታታይ ጨዋታዎች በካውንተር አታክ ጎልን ማስቆጠር ችለን ነበረ። እነ ማኔ፣ ፈርሚኖ፣ ሞሐመድ ሳላ በካውንተር አታክ በጣም አስፈሪ የሚባሉ ተጫዋቾችም መሆንም ችለው ነበረ። ባለፈው
ዓመትም ይህንን ነገር በደንብ ስንመለከት ነበር። በተለይ ደግሞ ኳሶች ትሬንት አሌክሳንደር አርኖልድ ጋር በሚደርሱበት ሰዓት በቀጥታ ለአጥቂዎች በማድረስ ካውንተር አታኩን ሲያስጀምር በተደጋጋሚ መመልከት ችለን ነበረ። በዚህ ሲዝን ግን ያንን ነገር እየተመለከተን አይደለም የሚገኘው። የበለጠ የሚያስቆጨው ደግሞ በዚህ ሲዝን በጣም ጥሩ የሚባሉ አጋጣሚዎችን አግኝተን ነበረ ለካውንተር አታክ የሚሆኑ፣ ነገር ግን እነዛን አጋጣሚዎች መጠቀም አልቻለም። በጣም ስሎ የሆነ ፓሶችን ነው የምናደርገው። እንደዚሁም ደግሞ ለካውንተር አታክ ራሱ የሚያስብም ተጫዋችም ያለም አይመስልምና እዚህ ነገር ላይም በደንብ መስራት መቻል አለባቸው። በተለይ ደግሞ እንደ ሰንደርላንድ አይነት ቡድኖችን ስንገጥም፣ በሎ ብሎክ የሚጫወቱ ቡድኖችን ስንገጥም ካውንተር አታክ በጣም ትልቅ መሳሪያ ይሆናል ጨዋታዎችን ለማሸነፍ። እናም አሰልጣኝ አርነ ስሎት እዚህ ነገር ላይም ትኩረት አድርገው መስራት ያለባቸው ይመስለኛል። አሁን በትናንትናው ጨዋታ ላይ ሰንደርላንዶች በካውንተር አታክ በጣም በጥሩ ሁኔታ መሄድ ችለው ነበረ። ያቺ ኬዛ ያዳናት ኳስ አሁን በካውንተር አታክ ሄዷት ነበረችና ምናልባትም ወደ ግብነትም ልትቀየር የሚችልበትም እድል ነበርና ሊቨርፑሎችም ካውንተር አታክ ላይ በጣም ትኩረት ሰጥተው ሊሰሩ ይገባቸዋል። ልክ እንደ ቆመ ኳስ አጠቃቀም ትኩረት እንደሚያደርጉት ሁላ እዚህ ላይም በደንብ በትኩረት መስራት አለባቸው ብዬ አስባለሁ። በአጠቃላይ እንደ ቡድን በጣም ብዙ መሻሻል ያሉብን ጉድለቶች አሉና እነዚህንም ጉድለቶች ጨዋታን እያሸነፉ እያስተካከሉም ይሄዳሉ ብዬ ተስፋ አደርጋለሁ። እናንተስ የትኛው ቦታ ላይ መስተካከል አለበት፣ የትኛውስ ቅድሚያ ትኩረት ሊሰጠው ይገባል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።